መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ምዕራፍ 14 ከቁጥር 27 ላይ ሰላምን እተውላችኋለሁ፣ ሰላምን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም ይላል። ሰላም የአባቴ ብሩካን እንደምን አላችሁ? በኢትዮጵያም ከኢትዮጵያም ውጭ ያላችሁ በአገራችን በገጠሩም በከተማው በተለያየ የአገሪቱ ክፍል የምትገኙ ይህንን ድምጽ የምትሰሙ ቅዱሳን ሁሉ ሰላም ለእናንተ ይሁን እላለሁ። ይህንን ጸሎት እንድንጸልይ በጌታ ፍቅር ጠይቃችኋለሁ። ዛሬ በጌታ ፊት ሆነን የምንጸልየው ጸሎት የጌታን ሰላም በቤታችን ላይ ስለማወጅ ይሆናል። የእግዚአብሔር ቃል እንደሚናገረው በፊልጵስዩስ ምዕራፍ 4 ከቁጥር 7 ላይ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላልና ይህንን ሰላም በቤተሰባችን ላይ እናውጃለን። አሜን። በጌታ በኢየሱስ ስም ይህንን ሰላም በቤተሰቦቻችን ላይ እናውጃለን። በእናት በአባቶቻችን ላይ በእህት በወንድሞቻችን ላይ ይህንን አዋጅ እናውጃለን። አእምሮን ሁሉ የሚያልፈውን የእግዚአብሔርን ሰላም እናውጃለን። ኢየሱስ ክርስቶስ ሞቶልናል፣ ሰላምንም ትቶልናልና ሰላም ለኛ የተገባ እንደሆነ እያመንን እንዲሁም ደግሞ ቤተሰቦቻችንን ከተለያየ እስራት ከተለያየ ጨለማ ውስጥ ከታሰሩበት ሁሉ የምናስለቅቅበት የምናራግፍበት ጸሎት ነው የሚሆነው ማለት ነው። አሜን። እግዚአብሔር ለኛ ከሰጠው ትልቁ ስጦታ መካከል አንዱ ሰላምን ነው ወገኖች። ስለዚህ ይህን ሰላም በቤተሰቦቻችን ላይ እናውጃለን። ቤተሰብ ለሀገር ምሰሶ ነው፣ ለብዙ ነገር መሰረት ነው ቤተሰባችንን ደግሞ በእግዚአብሔር ሰላም ካወጅን፣ በእግዚአብሔር ሰላም ከተሞላ ነገሮች ሁሉ ይስተካከላሉ። አሜን። የእግዚአብሔር ኃይልና የእግዚአብሔር እቅድ ዓላማ በእኛ ላይ እንዲፈጸም ጌታ እግዚአብሔር ደግሞ በእኛ ላይ በኃይል እንዲሰራ እንመቸዋለን። ለጌታ ኢየሱስ እንመቸዋለን። አሜን። ስለዚህ ይህንን ጸሎት እንጸልያለን በጌታ በኢየሱስም። እግዚአብሔር ቃል ሲናገር በኢሳይያስ መጽሐፍ ምዕራፍ 9 ከቁጥር 6 ላይ እንዲህ ይላል፣ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። አሜን። የሰላም አለቃ ተብሎ ይጠራል። አምላካችን የሰላም አለቃ ነው። እኛ እሱን የተከተልን ቀን ሰላምን አግኝተናል። አሜን። አእምሮን ሁሉ የሚያልፈውን የእግዚአብሔርን ሰላም በክርስቶስ ኢየሱስ አማካኝነት አግኝተናል፣ ተቀብለናል። አሜን። ሃሌሉያ። አሜን። ሰላምን አግኝቻለሁ፣ የክርስቶስ ሰላም አለኝ እያለን ኮመንት እናደርጋለን። ኮመንት አድርጉ፣ ጸልዩ። ቤተሰቦቻችሁን ከስራት አውጡ። ይህንን የሰላም አዋጅ አውጁ። በእናት በአባቶቻችሁ ላይ፣ በስራት ላሉ ዘመዶቻችሁ ላይ ሁሉ፣ በአጋንንት በጨለማ በሚመላለሱ ዘመዶቻችሁ ላይ፣ እናት አባታችሁ ላይ የማይመስል ነገር ይሄ ነገርማ አለቀለት፣ ተደመደመ፣ በቃ ሞት ነው የምንጠብቀው፣ ሰላምን አናገኝም፣ ይሄ ነገር በቃ ተደፈነ፣ አከተመለት በተባለ ነገር ላይ የእግዚአብሔር ክንድ እንዲገለጥ የጌታ ኢየሱስ ክርስቶስ ሰላም እንዲገለጥ በነገሮቻችሁ ላይ ጸልዩ። የእግዚአብሔር ሰላም በእናንተ ላይ እንዲሰፍን ጸልዩ። ሃሌሉያ። መጽሐፍ ቅዱስ ሲናገር አእምሮን ሁሉ የሚያልፍ የጌታ ሰላም ለኛ እንደሚሰጠን ይናገራልና ሰላምን ደግሞ ለኛ የተገባ እንደሆነ ነግሮናልና ሰላም በእኛ ላይ እንዲሰፍን እንጸልያለን በጌታ በኢየሱስም። በወንድሜ ላይ ሰላምን የእግዚአብሔርን ሰላም አውጃለሁ ያላችሁ ጸልዩ። በእህቴ ላይ ሰላምን አውጃለሁ ያላችሁ ጸልዩ። በእናት በአባቴ ላይ በዘር ማንዘሬ ላይ ሰላምን አውጃለሁ ያላችሁ ጸልዩ። የእግዚአብሔር ኃይል እግዚአብሔር ሰላም ድንቅን ታደርጋለችና በእስራት ላሉ በጌታ በኢየሱስም በሱስ በተለያየ ችግር በአጋንንት እስራት ላሉ እንዲሁም ደግሞ መጥፎ ዜናን ሰምተው ሐዘን ላይ ለተቀመጡት ሁሉ አእምሯቸው ለታወከ በጌታ በኢየሱስ ክርስቶስ ስማቸውን እየጠራችሁ ለከሌ እግዚአብሔርን ሰላም አውጃለሁ፣ የእግዚአብሔር ሰላም በእናንተ ላይ ይሁን እያላችሁ በእስራኤላውያን ደጅ ላይ በጉበናቸው ላይ ደሙ ሲቀባ ሞት አልፎ እንደሄደ ሁሉ የእናንተም አዋጅ እንደዚሁ ነውና አውጁ። በቤተሰቦቻችሁ ላይ ተናገሩ፣ ቃልን አውጡ።
ቃልን አውጡ፣ ተናገሩ። የእግዚአብሔርን ኃይልና የእግዚአብሔርን ሰላም በቤተሰቦቻችሁ ላይ አውጁ። እግዚአብሔር ድንቅን ያደርጋል። የሰላም አለቃ ተብሎ ይጠራል ይላል። የሰላም አለቃ የሆነውን አምላክ እያመለክን ደግሞ ቤተሰቦቻችን በጭንቀት አያሳልፉም በኢየሱስ ክርስቶስ ስም። እናት አባታችን፣ እህት ወንድሞቻችን፣ ዘር ማንዘራችን በችግር አያልፉም በኢየሱስ ስም። እየተጨነቁ ሌሊታቸው አያልፍም በኢየሱስ ስም። በህልም በአጋንንት እየተጨነቁ አያልፉም በኢየሱስ ስም። ሰላምን አእምሮን ሁሉ የሚያልፍ እግዚአብሔርን ሰላም በእነሱ ላይ እያወጃችሁ ስለ እግዚአብሔር ሰላም ጸልዩ በኢየሱስ ክርስቶስ ስም። የሰሙት መጥፎ ዜና ቢኖር ቤተሰቡን ያስደነገጠ ያስፈራ ቢሆን በጌታ በኢየሱስም ከእግዚአብሔር ሰላም አይበልጥምና የእግዚአብሔር ሰላምን እያወጃችሁ ጸልዩ። ሃሌሉያ። አለቅነት በጫንቃው ላይ የሰላም አለቃ ተብሎ ይጠራል ይላል መጽሐፍ ቅዱስ ሲናገር። ይህን የሰላም አለቃ ወደ ቤታችሁ ኢንቫይት አድርጉት። እግዚአብሔር ኃያልን ነገር ያደርጋል፣ ድንቅን ነገር ያደርጋል በቤታችሁ ላይ። ሃሌሉያ። የእግዚአብሔርን ሰላም ጥሩት። የእግዚአብሔርን ሰላም አውጁ በቤታችሁ ላይ። የእግዚአብሔርን ሰላም አውጁ በቤታችሁ ላይ። ኢየሱስ ክርስቶስ የሰጠን ሰላምን ነው ወደኛ የሰጠውና መጨነቅ እኛን አያውቀንም። መጨነቅ፣ ጭንቀት፣ ሐሳብ ሁሉ ከክፉ ነው፣ ከጨለማ ነውና ከእግዚአብሔር የሆነው ሁሉ ደግሞ ሰላም ነው። አእምሮን ሁሉ የሚያሳርፍ ሰላም ነው። ሰውነትን ሁሉ ለሰውነት የሚታወቅ መንፈሳችሁን የሚያውቀው የእግዚአብሔር ሰላም በኢየሱስም በእናንተ ላይ እንዲሞላ ጸልዩ። ቤተሰቦቻችሁን የክርስቶስ ሰላም እንዲያገኛቸው ጸልዩ። በታወኩበት፣ በተጨነቁበት፣ በፈሩበት ነገር ሁሉ ላይ እግዚአብሔር መሃል እንዲገባ፣ ጣልቃ እንዲገባ፣ ሰላም እንዲሞላ ጸልዩ። ሃሌሉያ። ይህን ሰላም ደግሞ መሰናክል የሚሆን በቤታችን ውስጥ ሰላም እንዳይኖር የሚያደርጉ ጌታ እግዚአብሔር ደግሞ ከጌታ ያልሆኑ ከመንፈስ ቅዱስ ያልሆኑ ነገሮችን ሁሉ እየነቀላችሁ ጸልዩ በጌታ በኢየሱስ ክርስቶስ። መጽሐፍ ቅዱስ ሲናገር በኤፌሶን መጽሐፍ ምዕራፍ 4 ከቁጥር 26 እስከ 27 ላይ ተቆጡ፣ ኃጢአትንም አታድርጉ፣ በቁጣቸው ላይ ፀሐይ አይግባ፣ ለዲያብሎስም ስፍራ አትስጡት ይላልና በጌታ በኢየሱስ ስም ይህንን ሰላም እንዳታገኙ ከሚዋጋችሁ፣ ይህንን ሰላም እንዳታገኙ ከሚገዳደራችሁ ኃጢአት ቢሆን ተቆጡ። በቃ አይሆንም በሉ በኢየሱስ ክርስቶስ ስም። ራስን አለመግዛት ቢሆን አይሆንም በሉ። ይህን ሰላም እንዳታገኙ መሰናክል የሚሆናችሁን ነገር ሁሉ ከዲያብሎስ ነውና ተቆጡ ይላል መጽሐፍ እንደሚናገረው። ተቆጡት፣ በቃ አይሆንም ኖ በሉ። ይህን ሰላም በቤታችሁ ላይ አውጁ። ኢየሱስ ነም ሪካታራ ላባሶሮ ሊማንዴሪ ሊባራ ላባራ ላባስ። ሃሌሉያ። ጸልዩ። የእግዚአብሔር ሰላም ድንቅን ያደርጋልና መጥፎ ነገር፣ የማይሆን ነገር፣ የጨለማ ሐሳብን ሁሉ ተቆጡ። የእግዚአብሔር ሰላም ወደ እናንተ እንዳይመጣ በቤታችሁ ላይ እንዳይሆን፣ ኃጢአት ቢሆን ተቆጡ። ኖ በሉት። ለኃጢአት አትስጡ፣ እድል ፈንታ አትስጡ። ተቆጧቸው ይላል መጽሐፍ ቅዱስ እንደሚናገር። ለዲያብሎስም ስፍራ አትስጡት ይላል። አያችሁ መጽሐፍ ቅዱስ እንደሚናገረው ለዲያብሎስ ስፍራ አትስጡ ማለት ይህን ሰላም ሊነጥቃችሁ ነው የሚመጣው አይደል? እንደዛ አይደል የሚለው መጽሐፍ ቅዱስ። ሌባው ሊሰርቅ፣ ሊገድል፣ ሊያጠፋ ነው የሚመጣው ይላል። አሜን። ይህንን ሌባ ደግሞ አሳልፋችሁ አትስጡ፣ ሰላማችሁን አሳልፋችሁ አትስጡ። ከመጣ ሰላማችሁን ሊነጥቃችሁ ነው የሚመጣው። እንቅልፋችሁን ሊነጥቃችሁ ነው የሚመጣው። ሌሊታችሁን ሊነጥቃችሁ ነው የሚመጣው። ከመጣ አይራራላችሁ፣ አትራሩለት። በፍጹም እየተቆጣችሁ የእግዚአብሔርን ኃይል ተጠሙ፣ የእግዚአብሔርን ሰላም አውጁ። ይህን ሰላም እንዳይመጣ ወደ ቤታችሁ የሚያደርገውን ተቆጡት በፍጹም በሉ። ኃጢአት አንዱ ነው። አያችሁ ኃጢአት በምናደርግበት ጊዜ እግዚአብሔርን ሰላም ከኛ እናርቃለን። ለሰይጣን ለዴቭል በር እንከፍታለን። ስለዚህ አይሆንም በሉ። ከሰላማችሁ የሚበልጥባችሁ ነገር የለምና አይሆንም በሉ።
በፍጹም የዲያብሎስን ሽንገላ እንዳትቀበሉ። በፍጹም ቤተሰቦቹ ላይ የገባ ሾልኮ የገባ ኃጢአት ቢሆን በፍጹም አራግፉት በጌታ በኢየሱስ ክርስቶስ ስም። መጽሐፍ ቅዱስ ሲናገር በያዕቆብ መጽሐፍ ምዕራፍ 3 ከቁጥር 16 ላይ ቅናትና አድመኝነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አለ ይላል። አያችሁ አይደለ? ክፉ ስራ ሁሉ አለ ይላል። ክፉ ስራ ባለበት ደግሞ ሰላም ሊኖር አይችልም። ስለዚህ ቅናትና አድመኝነትን ማስወገድ ከቤታችሁ የእግዚአብሔር ሰላም እንዳይመጣ ያደረገ ነገር ቢኖር ሁከት ቢሆን አድመኝነት ቢሆን ከቤታችሁ አስወግዱ፣ ነቅላችሁ አውጡት በጌታ በኢየሱስ ስም። የእግዚአብሔር ሰላም እንዲገባ ወደ ቤታችሁ፣ የጌታ ሰላም እንዲገባ ወደ ቤታችሁ፣ ወደ ጓዳችሁ ይህንን ነገር ነቅላችሁ አውጡ። ኃጢአትን አውጡ ነቅላችሁ፣ ቅናትን አውጡ ነቅላችሁ፣ አድመኝነትን ነቅላችሁ አውጡ ይላል እግዚአብሔር ቃል። እኔ አይደለም የእግዚአብሔር ቃል ነው የሚናገረውና እንዲሁም ደግሞ ክፉ ስራን ሁሉ ይላል። ክፉ ስራ ምንድን ነው? ከአጋንንት የሆነ ቅድም እንዳልኳችሁ ከአጋንንት የሆነ የጨለማ ኃይል፣ የጨለማ ጉልበት፣ ክፉ ስራ ሁሉ ከእግዚአብሔር ያልሆነ ይህን ሰላማችሁን ይነጥቃችኋልና ኑ በሉ። አትተባበሩት በጌታ በኢየሱስ ስም። በኮመንት ላይ አልተባበርክም፣ በፍጹም አልተባበርክም እያላችሁ ጻፉ። ኮመንት አርጉ። አሁን አርጉ። ኮመንት እያደረጋችሁ ጸልዩ በጌታ በኢየሱስ ክርስቶስ ስም። ሁከትን አቆማለሁ እያላችሁ በጌታ በኢየሱስም አውጁ። ከቤታችሁ እንዲወጣ ሰላም ወደ ቤታችሁ እንዲገባ ቅናትና አድመኝነት ባለበት ስፍራ ሁሉ አልገኝም እያላችሁ ጻፉ። ቅናትና አድመኝነት ባለበት ስፍራ ሁሉ አልገኝም እያላችሁ ጻፉ በጌታ በኢየሱስም። ኮመንት አድርጉ። ኮመንት እያደረጋችሁ ጸልዩ በጌታ በኢየሱስ ክርስቶስም። የእግዚአብሔር ኃይልና ማዳን በቤታችሁ እንዲገለጥ፣ የእግዚአብሔር ኃይል በቤታችሁ እንዲገለጥ፣ እግዚአብሔር ሰላም ቤታችሁን እንዲሞላው፣ ፍቅር ወደ ቤታችሁ እንዲገባ በጌታ በኢየሱስ ክርስቶስም ኮመንት ላይ ጻፉ። አልተባበርም በሉ። ለኃጢአት አልመቻመችም በሉ። ኃጢአትን አላመቻመችም እያላችሁ ጻፉ። ለኃጢአት አልመችም እያላችሁ ጻፉ። ሰላምን ወደ ቤቴ ጠራውት እያላችሁ ጻፉ በጌታ በኢየሱስም። ይህንን አዋጅ በምታውጁ ሰዓት በዛችሁ ደቂቃ ሰላም ወደ እናንተ ቤት ይገባልና በእምነት ጸልዩ። በእምነት ጸልዩ። የጻድቅ ሰው ጸሎት ታላቅን ነገር ታደርጋለች ይላልና እናንተ ደግሞ በክርስቶስ የጸደቃችሁ ጻድቃን ሁሉ ጸልዩ በጌታ በኢየሱስም። በእምነት ጸልዩ። እግዚአብሔር ድንቅን እንደሚያደርግ ጸልዩ። ይህ ሰላም ወደ ቤታችን እንዳይገባ የከለከሉን ኃጢአት ቢሆኑ የዲያብሎስ ሽንገላ ቢሆኑ አውጥታችሁ ጣሉት፣ አስወግዱት ይላል መጽሐፍ ቅዱስ በኤፌሶ መጽሐፍ ላይ እንደሚናገረው። ስፍራ አትስጡት ነው የሚለው። ጭራሽ ስፍራ እንዳትሰጡት፣ ቦታ እንዳትሰጡት ይላል። እንዲሁም ደግሞ በያዕቆብ መጽሐፍ ላይ ምን ይላል? ቅናትና አድመኝነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉ ይላል። ሁከትና ክፉ ስራ ሁሉ አሉ። ስለዚህ ይህን ነገር አስወግዱ። በቤታችሁ ያለው ይሄ ከሆነ አስወግዱ። ከዓይናችሁ ከልቦናችሁ የተሰወረው ይሄ ከሆነ አስወግዱት በኢየሱስ ክርስቶስም። ሰላምን ወደ ቤቴ ጠራው በሉ። ሰላምን ወደ ቤቴ ጠራው በሉ። እንዲሁም መጽሐፍ ቅዱስ ሲናገር በአንደኛ ጴጥሮስ ምዕራፍ 5 ከቁጥር 7 ላይ እንዲህ ይላል፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት እንደሚል በጌታ በኢየሱስ ክርስቶስ ስም ጸልዩ። የእግዚአብሔርን ሰላም ጥሩ። አውጁ በቤታችሁ ላይ፣ አውጁ በቤታችሁ ላይ፣ አውጁ በቤታችሁ ላይ። ቁጣን ጣሉት በኢየሱስ ስም። ሰላም እንዳይገባ የከለከለ ቁጣ ቢሆን አውጥታችሁ ጣሉት። ቅናት ቢሆን አውጥታችሁ ጣሉት። ዛሬ አራግፋለሁ በሉ። አራግፋለሁ በኢየሱስ ስም ያላችሁ ጸልዩ። አራግፋለሁ፣ ከማንነቴ ላይ አራግፋለሁ። ቁጣን አቆማለሁ ያላችሁ ጭንቀትንና ሌሎች የሰላም መታወክን የሚያመጡ ማንኛውም ከአጋንንት የሆኑ የአጋንንት ሽንገላዎችን ከቤታችሁ ላይ ምቱት በኢየሱስ ክርስቶስ ስም። ምቱት በኢየሱስ ስም። ብርሃን ባለበት ቦታ ሁሉ ጨለማ መቀመጫ እንደሌለው ሁሉ በኢየሱስ ክርስቶስም የጌታ ሰላም በእናንተ በቤታችሁ በጠራችሁት ሰዓት በመጣ ሰዓት በኢየሱስ ክርስቶስም ይህን ሁሉ አስወግዶ ይጥልላችኋልና። ኃጢአት ቢሆን በኢየሱስ ስም አውጥታችሁ ጣሉት። አለመከናወን ቢሆን በኢየሱስ ክርስቶስ ስም አውጥታችሁ ጣሉት። ቁጣን አውጥታችሁ ጣሉት። ከእግዚአብሔር ያልሆነ
ከክፉ የሆነ በጌታ በኢየሱስም ይህ ሰላም እንዳይቀጥል፣ አንድ ጊዜ ሰላም አንድ ጊዜ ሁከት የሚሆን ኮንስታንት ያልሆነ በኢየሱስ ስም የእግዚአብሔር ሰላም ምን አለን ቅድም? አእምሮን ሁሉ የሚያልፍ ነው ብለናል። አእምሮን ሁሉ የሚያልፍ ነው። ጊዜ አይወስነውም። ለትንሽ ደቂቃ ሰላም አግኝተን ለሆነ ሰዓት ደግሞ የሚያልቅ አይደለም። አእምሮን ሁሉ የሚያልፍ ነው፣ የሚዘልቅ ነው። ለሌሎች ሁሉ የኛ ሰላም ለሌሎች ሁሉ የሚታይ ነው፣ ከኛ አልፎ ለሌሎች የሚትረፈረፍ። ስለዚህ ለዚህም ነው አእምሮን ሁሉ የሚያልፍ ሰላሜን እሰጣችኋለሁ የሚለው። የሰው ልጅ ካላረፈ ወገኖቼ ከባድ ነው። የሰው ልጅ ሰላምን ካላገኘ ከባድ ነው። የአጋንንት ዕቃ ጦር መሳሪያ ነውና ምን ሆነው ቁጣን አውጥተን መጣል አለብን። ይህ ቤተሰቦቻችንን እያወከ ያለው ቁጣ ከሆነ አውጥተን መጣል አለብን። ቁጣን ትተን ለዘብ ማለት መቻል አለብን። መቀደስ መቻል አለብን። ኃጢአት ከሆነ ኃጢአትን አስወግደን ቅድስናን በህይወታችን ፕራክቲስ ማድረግ መቻል አለብን። ቅናት ከሆነ ቅናትን አስወግደን የእግዚአብሔርን ምሕረት መለመን መቻል አለብን። ይህ ነገር አልፈልገውም እያላችሁ ጸልዩት። በተለያየ ስራት ቁጣ ኃይለኛ ነኝ እኔ ምን ላድርግ እያላችሁ የምትናገሩ ሳላስበው ነው ኃይለኝነት የሚገነፍለው በቃ እንዲህ ሲባል አልችልም የምትሉ ሰዎች ይህን ነገር እንዳትሉ። ቁጣን ከላያችሁ ላይ እንዲያስወግድላችሁ የእግዚአብሔርን ጸጋ በኢየሱስ ስም ለምኑ። የእግዚአብሔር ጸጋ እንዲበዛላችሁ ጸልዩ በኢየሱስ ክርስቶስ። ቅናትን ማድረግ እንዳትቀኑ፣ ቁጣን በላያችሁ እንዳትቆጡ። ቁጣ ክፉ ነው ወገኖች። የእግዚአብሔር ቃል ነው የሚናገረው። እግዚአብሔር ቃል ሲናገር የሚቆጣ ሰው ነው በቃ ሰላም ወደ ቤቱ እንዳይቆይ እንዳይገባ፣ የሰላም አለቃ በቤታችን እንዳይሆን የሚያደርገን ነገር እነዚህ ናቸውና እያነሳችሁ ጣሏቸው። አይጠቅሟችሁም። ሁለት ጌቶች ለሁለት ጌቶች መገዛት አትችሉምና ሰላም ወደ እናንተ ቤት እንዲገባ ቁጣን አውጥታችሁ መጣል አለባችሁ። ቅናትን አውጥታችሁ መጣል አለባችሁ። ጭንቀትን አውጥታችሁ መጣል አለባችሁ። ሃሌሉያ! የእግዚአብሔር ሰላም አእምሮን ሁሉ የሚያልፍ ነውና የእግዚአብሔር ሰላም ዓለም እንደምትሰጠን አይደለም። አያችሁ ወገኖቼ፣ ብዙ ሰዎች ሰላምን ለማግኘት ብለው ወደ መጠጥ ቦታ ይሄዳሉ። ለጥቂት ሰዓታት፣ ለጥቂት ደቂቃ ራሳቸውን እስኪስቱ ድረስ እየጠጡ ሊረሱት ይችላሉ። ነገር ግን ሲነቁ ከዛ ነገር አልኮሉ ሲወጣላቸው ከዛ ነገር ራሳቸውን አግልለውት ያ ነገር ከነሱ ርቆ ሲያገኙት ከሰዓታት በኋላ ግን ተመልሰው ወደ ጭንቀታቸው ናቸውና ይህ ደግሞ አያችሁ፣ ለዚህ ነው ዓለም እንደሚሰጠው አይደለም የሚለው። ብር እንደሚሰጣችሁ አይደለም ወገኖቼ። ብር ሰላማችሁን ሊሰጣችሁ አይችልም በፍጹም። ለዛም ነው ዓለም እንደሚሰጣችሁ አይደለም የኔ ሰላም የሚለው የሰራዊት ጌታ እግዚአብሔር። ሃሌሉያ 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 ሃሌሉያ። ጸልዩ 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 ጸልዩ። ይህን ዓለም እንደምትሰጣችሁ አይደለም። የእግዚአብሔር ሰላም አእምሮን ሁሉ የሚያልፍ ነው። በነገሮች አይገደብም። አያችሁ አይደለ? በእናንተ ሀሳብ የሚገደብ አይደለም። ይህ ችግር እያለ እንዴት ስቃለው የምትሉበት አይደለም። በቃ ሳታውቁት ደስተኛ ናችሁ። ሳታውቁት ፈጽሞ ደስተኞች ናችሁ። በቃ ሳትረዱት በጣም በአስፈሪ ሁኔታ መሀል እያለፋችሁ፣ በጣም በሚያሰጋ ሁኔታ መሀል እያለፋችሁ እግዚአብሔር መልካም ነው ማለት ትለማመዳላችሁ። ለእግዚአብሔር ነገሮችን አሳልፎ መስጠት ትለማመዳላችሁ። ሃሌሉያ። ስለዚህ እግዚአብሔር ሰላም ዓለም እንደሚሰጠው አይደለም ማለት አያችሁ አይደለም? መጠጥ እንደሚሰጣችሁ አይደለም ማለት ነው። የሆነ ስልካችሁን ቻርጅ አድርጋችሁ 100% አድርጋችሁ ከተወሰነ ደቂቃ በኋላ ይጎድላል። ከተወሰነ ደቂቃ በኋላ 50 60 50 40 እያለ 30 እያለ እየቀነሰ ይዘጋል ስልካችሁ። ይህ እግዚአብሔር ሰላም ግን እንዲህ አይደለም። ኢየሱስ የሚሰጠን ሰላም ግን እንዲህ አይደለም። ዓለም እንደሚሰጠው አይደለም ያለን ይሄ ነው። አያችሁ አይደለ? አያልቅ፣ ፈጽሞ አያልቅ፣ ፈጽሞ አያልቅም ወገኖቼ፣ ፈጽሞ አያልቅም። ልባችሁን እረፍ ያደርገዋል። ልባችሁን እረፍ ያደርገዋል። ቤተሰቦቻችሁን በዚህ ሰላም እንዲሞሉ ጸልዩ ወገኖቼ። ቤተሰቦቻችሁ በዚህ ሰላም እንዲሞሉ ጸልዩ ወገኖቼ። ልባቸውን ማረፍ እንዲሆንለት፣ ነፍሳቸውን ማረፍ እንዲሆንለት ሌሊቶቻቸውን አስለቅቁላቸው በኢየሱስም። ጸልዩ ጸልዩ ጸልዩ። ስሞቻቸውን እየጠቀሳችሁ ጸልዩ።
በተለያየ እስራት በኃጢአት እስራት ውስጥ ያሉ ቤተሰቦቻችሁ እየጠቀሳችሁ ስማችሁን ጸልዩላቸው። የጌታ ምሕረትና ጸጋ እንዲበዛላቸው ጸልዩላቸው ወገኖቼ። የእግዚአብሔር ምሕረት እንዲበዛላቸው ጸልዩላቸው። ሰላም እንዲበዛላቸው ጸልዩላቸው። የዚህ ዓለም ሰላም ጌታ እግዚአብሔር እንደሚናገረው እግዚአብሔር ቃል እንደሚናገረው ጠፊ ነው፣ ዘለቄታነት የለውም፣ ዘለቄታዊ አይደለም። ለዛም ነው እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ያለው። ለዘላለም ነው እግዚአብሔር ሰላም፣ አይወስድብንም። አንዴ ከሰጠን አይነጥቅብንም። ነገር ግን ይህ ሰላም ወደ ቤታችን እንዲገባ ምን አለን? ቁጣን ማስወገድ አለብን። ቅናትን ማስወገድ አለብን። ጭንቀትና ሌሎች ነገሮችን መሰናክል ይሆናሉ የሚባሉ ነገሮችን ሁሉ ከጨለማ የመጡ ነገሮችን ሁሉ ማስወገድ መቻል አለብን። ኃይል እንዲሆነን እግዚአብሔር፣ ሞገስ እንዲሆነን እግዚአብሔር ጸልዩ፣ ጸልዩ፣ ጸልዩ። ጌታ ሆይ ጭንቀቴን እንዳስወግድ ጸጋህን አብዛልኝ በሉ። አንተ በእኔ ህይወት አንተ ነህ አለቃ በሉት። ስትጨነቁ አያችሁ አይደለም? ለነገሮች ሁሉ እኔ ነኝ አለቃ እያላችሁ ነው። የሰላም አለቃ እያለላችሁ እናንተ ለምን ትጨነቃላችሁ? ሰላምን ልስጣችሁ እያላችሁ ነው። አሜን እያላችሁ ጻፉ፣ ጻፉ፣ ጻፉ። ጌታ እግዚአብሔር ቤተሰቤን በእግዚአብሔር ሰላም አውጫ ሞላውት እያላችሁ ጻፉ፣ 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 ጻፉ። የእግዚአብሔር ሰላም አእምሮን ሁሉ የሚያልፍ ነው ወገኖቼ። አእምሮን ሁሉ የሚያልፍ ነው ወገኖቼ። አንታወክም፣ 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 በፍጹም አንታወክም። የሰላም መገለጫዎቻችን ምንድን ናቸው? እስቲ እናያቸዋለን። የጸሎት ኃይላችንን ያድስልናል እግዚአብሔር ኃይል። ሃሌሉያ! አሜን፣ 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 አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ራካታራላ ባንዴሮ ሊባራላ ባራላ ባራላ ባስ ሃሌሉያ! 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 እግዚአብሔር ሰላም ትልቅ ነው ወገኖቼ። እግዚአብሔር ሰላም ከምንም ይበልጣል ወገኖቼ። ሃሌሉያ! ሃሌሉያ! እግዚአብሔር ሰላም ድንቅን ነገር ያደርጋል ወገኖቼ። መጽሐፍ ቅዱስ ሲናገር በገላትያ ምዕራፍ 5 ቁጥር 22 እስከ 23 እንደዚህ ይላል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው ይላል። አያችሁ አይደል ወገኖቼ? እነዛን ቁጣን ስናስወግድ ፍቅርን ደግሞ ወደ ቤታችን እንጠራለን። ፍቅርን እየጋበዝን ነው ማለት ነው። እንዲሁም ደግሞ ቅናትን ስናስወግድ ጌታ ቸርነትን እያስገባን ነው ማለት ነው። እነዚህ የመንፈስ ፍሬዎች ናቸው። አያችሁ አይደል? ሰላምን ከመንፈስ ፍሬዎች ውስጥ አንዱ ነው። ሃሌሉያ! ይህንን ሁሉ በጎ ስጦታዎች ኢየሱስ ክርስቶስ ሰጥቶናል። ስለዚህ እነዚህን ሁሉ በጎ ስጦታዎች እንዳንቀበል የሚያደርጉን ነገሮችን ሁሉ አስወግደን የሰላም አለቃ የሆነውን ኢየሱስን ወደ ሕይወታችን ስንጋብዝ የመንፈስ ፍሬዎች በሕይወታችን መገለጥ ይጀምራሉ። የመንፈስ ፍሬዎች በሕይወታችን መታየት ይጀምራሉ። ፍቅር መታየት ይጀምራል። ደስታ በመሃላችን መታየት ይጀምራል። በቤተሰቦቻችሁ መሃል ትዕግስት፣ ቸርነት መታየት ይጀምራል። በጎነት መታየት ይጀምራል። እምነት መታየት ይጀምራል። የዋህነት መታየት ይጀምራል። ራሳችሁን ትገዛላችሁ። አያችሁ አይደል? ቅድም ምን ብለናል? ሰዎች ሲቆጡ ሰላምን እያራቁ ነው ከነሱ። ግን ደግሞ ራስን መግዛት ደግሞ ከእግዚአብሔር የሆነ ከጌታ የተሰጠን በጎ ስጦታዎቻችን ናቸው። የመንፈስ ፍሬዎቻችን ናቸው። ስለዚህ እነዚህ ባሉበት ሁሉ የሰላም አለቃ ስንቀበል እነዚህን ሁሉ እንቀበላለንና ወገኖቼ፣ ሃሌሉያ! ሃሌሉያ! እግዚአብሔር ድንቅ አምላክ ነው። አእምሮን ሁሉ የሚያልፍ ሰላም የሰጠን አምላክ የተባረከ ይሁን። ሃሌሉያ! ቤተሰቦቻችንን በዚህ ፍሬ እንባረካለን በኢየሱስ ስም። ይህ መንፈስ እንዲያገኛቸው እንጸልያለን በኢየሱስ ስም። እናት አባታችን፣ እህት ወንድሞቻችንን፣ ዘር ማንዘር፣ አክስት አጎት፣ አያት ቅድመ አያቶቻችንን ሁሉንም በኢየሱስ ስም ይህ የመንፈስ ፍሬ እንዲያገኛቸው በኢየሱስ ስም እንጸልያለን። በኢየሱስ ስም እንጸልያለን። ሰላም እንዲያገኛቸው እንጸልያለን። ትዕግስት፣ ቸርነት እንዲያገኛቸው እንጸልያለን። ራሳቸውን መግዛት እንዲችሉ በጌታ በኢየሱስ ክርስቶስ ስም እንጸልያለን። የመጽሐፍ ቅዱስ ሲናገር በቆላስይስ ምዕራፍ 3 ከቁጥር 15 ላይ እንደዚህ ይላል። በአንድ አካል ልትጠሩለት የተጠራችሁለት የክርስቶስ ሰላም በልባችሁ ይግዛ አመስጋኞችም ሁኑ ይላል። አያችሁ አይደል? የክርስቶስ ሰላም በልባችሁ ይግዛ ይላል።
ሃሌሉያ። የእግዚአብሔር ሰላም ድንቅ ነገር ያደርጋል። አሜን። አመስጋኝም ያደርጋል። አሜን። አመስጋኝ ያደርጋል። በነገሮች ሁሉ ታመሰግናላችሁ። የመንፈስ ፍሬዎች በበዙላችሁ መጠን እግዚአብሔር ጸጋውን ባበዛላችሁ መጠን አመስጋኝ ትሆናላችሁ። ሁኔታን አታዩም። ጌታ ያላችሁን ታያላችሁ። እግዚአብሔር ስኬት ነው የተናገራችሁ፣ ነገር ግን አሁን ላይ ያላችሁት ፌለሪቲ፣ አለመሳካት፣ መጨንገፍ ነው። እግዚአብሔርን ታመኑት። እግዚአብሔር ድንቅን ነገር ያደርጋል። ጌታችሁን ታመኑት። እግዚአብሔር ድንቅን ነገር ያደርጋል። አመስጋኝ ሁኑ። ጌታ እግዚአብሔር ድንቅን ነገር በሕይወታችሁ ማድረግ ይጀምራል። በቤተሰቦቻችሁ ላይ ድንቅን ነገር ማድረግ ይጀምራል። ሃሌሉያ፣ 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 ሃሌሉያ። ኢየሱስ ክርስቶስ ጌታ፣ ኢየሱስ ጌታ ነው። እነዚህን የመንፈስ ፍሬዎች ደግሞ በቤተሰቦቻችሁ ላይ ማሳደግ ይሆን ዘንድ በኢየሱስ ስም ጸልያለሁ። ጸልዩ፣ ጸልዩ፣ ጸልዩ። እነዚህን የመንፈስ ፍሬዎች በሕይወቶቻችሁ ላይ ማደግ እንዲጀምሩ በኢየሱስ ስም ጸልዩ፣ ጸልዩ፣ ጸልዩ። አስለቅቁ። ቤተሰቦቻችሁን፣ ጀነሬሽኖቻችሁን አስለቅቁ በኢየሱስ ክርስቶስ ስም። እነዚህ የመንፈስ ፍሬዎች እንዲበዙ እንዲያድጉ እንዲሁም ደግሞ በደንብ ፕራክቲስ ማድረግ እንዲሆንላችሁ እግዚአብሔር ጸጋውን እንዲያበዛላችሁ ጸልዩ። ሃሌሉያ። ደስታን በሕይወታችሁ ፕራክቲስ ማድረግ ይሆንላችሁ። ፍቅርን በሕይወታችሁ ፕራክቲስ ማድረግ ይሆንላችሁ። ትዕግስት ማድረግን በሕይወታችሁ ፕራክቲስ አድርጉ በኢየሱስም። አሳድጉት። ይህን ጸጋ በኢየሱስም ይህንን ፍሬ አሳድጉት። ከመንፈስ የሆነውን ቸርነት ከመንፈስ የመንፈስ ፍሬዎችን ሁሉ አሳድጓቸው በኢየሱስ ስም። ኃይልን እግዚአብሔር እንዲሰጣችሁ አቅም እንዲያበዛላችሁ ጸልዩ እንጂ ሰስነኝ። ሃሌሉያ፣ 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 ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በመጽሐፍ ቅዱስ ሲናገር አንደኛ ተሰሎንቄ ከምዕራፍ 5 ከቁጥር 18 ላይ በሁሉ አመስግኑ፣ ይህ በእግዚአብሔር ፈቃድ በክርስቶስ ኢየሱስ ስለእናንተ ነውና ይላል። ሃሌሉያ። አመስግኑ። በሕይወታችሁ የተደረገ ስላለው ነገር ሁሉ አመስግኑ። ኢየሱስ ክርስቶስ ጌታ፣ ኢየሱስ ክርስቶስ ጌታ ነው። ጸጋውን እንዳበዛላችሁ መጠን አመስግኑት። የእግዚአብሔርን ማዳን በሕይወታችሁ መስክሩ፣ አመስግኑት። አያችሁ አይደል? መጽሐፍ ቅዱስ ነው የሚናገረው። አመስጋኝ ስትሆኑ ሰላም ወደ እናንተ ላይ ያለው ሰላም ይበዛል፣ 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 ይበዛል። ወገኖች ይበዛል በኢየሱስ ስም። እነዚህን የመንፈስ ፍሬዎችን ጠብቃችሁ እንድትቆዩ ያደርጋችኋል በኢየሱስ ስም። ሃሌሉያ። በቤተሰቦቻችሁ ላይ እነዚህ ነገር ሲበዙ ትውልድን እንታደጋለን ወገኖቼ። አሁን ላይ የምናያቸው መንገድ ላይ የምናያቸው እጅግ ልባችን የሚያወርዱ ስብዕናን የጎደላቸው ነገሮች ሰዎች ሲያደርጉ አናይ። ትውልድን ትታደጋላችሁ። ቤተሰቦቻችሁ ላይ ይህንን አዋጅ እያወጃችሁ ስትጸልዩ፣ በቤተሰቦቻችሁ መካከል እነዚህን የመንፈስ ፍሬዎች ማሳደግ ስትጀምሩ፣ እናት፣ አባት፣ እህት፣ ወንድም፣ ቤተሰብ ሁሉ ይህንን ነገር ፕራክቲስ ማድረግ ሲጀምር ለሀገር፣ ለትውልድ፣ ለአገር፣ ለዘር ማንዘራችሁ የምትተርፉ ነው የምትሆኑት። አያችሁ አይደለም? ከዚህም ስታልፉ ደግሞ እግዚአብሔርን በሁሉ ማመስገን ስትችሉ ደግሞ እግዚአብሔር ክንድ በእናንተ ላይ ይገለጣል። የእግዚአብሔር ማዳን በእናንተ ላይ ይገለጣል ወገኖቼ። ሃሌሉያ፣ ሃሌሉያ። አሜን፣ አሜን እያላችሁ ሪሲቭ አድርጉ በኢየሱስ ስም። አሜን እያላችሁ ሪሲቭ አድርጉ በኢየሱስ ስም። የመንፈስ ፍሬዎችን አልጥልም እያላችሁ ጻፉ በኢየሱስ ስም። አልጥላቸውም እያላችሁ ጻፉ በኢየሱስ ስም። ሃሌሉያ። እግዚአብሔር ኃይልና አቅም ጉልበት በኢየሱስ ስም እንዲሆናችሁ፣ እግዚአብሔር አቅም እንዲሆናችሁ፣ ጉልበት እንዲሆናችሁ ጸልዩ፣ 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 ጸልዩ። አትድከሙ፣ አትድከሙ፣ ጸልዩ። ተናጠቁ ቤተሰቦቻችሁን። አይራራላችሁም ሲመጣ አጋንንትና አታመቻምቹ። እናንተም አትራሩለት በኢየሱስ ስም፣ አትራሩለት በኢየሱስ ስም። ሊገድል ሊያጠፋ ነው የሚመጣውና ሌባው። ለኃጢአት ቦታ አትስጡት በኢየሱስ ስም። የመንፈስ ፍሬዎች በሕይወታችሁ እንድትተገብሩ ኃይል እንዲሆናችሁ ጌታ ኢየሱስ ጸልዩ፣ 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 ጸልዩ። የመንፈስ ፍሬ በእኔ መታየት ይጀምራል እያላችሁ ጻፉ። ኮመንት አድርጉ። አሁን የመንፈስ ፍሬ በእኔ መታየት ይጀምራል እያላችሁ ኮመንት አድርጉ። ሃሌሉያ፣ 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 ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የመንፈስ ፍሬ በእኔ መገለጥ ይጀምራል እያላችሁ ጻፉ። ኃጢአት ከኔ ይወገዳል እያላችሁ ጻፉ። አውጁ፣ አውጁ፣ አውጁ። በቤተሰቦቻችሁ ላይ እነዚህ የመንፈስ ፍሬ እንደሚገለጡ ተናገሩ፣ 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 ተናገሩ። ሃሌሉያ፣ 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 ሃሌሉያ።
እግዚአብሔር የሚሰጠን ሰላም ተስፋችን እንደሆነ እናውጅ። በኢየሱስ እናውጃለን። እግዚአብሔር የሚሰጠን ሰላም ተስፋችን ነው። ሃሌሉያ። እግዚአብሔር የሚሰጠን ሰላም ዓለም እንደሚሰጠን አይደለም ብለናል አይደለም? ስለዚህ እግዚአብሔር የሚሰጠን ሰላም ከሁሉ ነገር ይበልጣል። ከሁሉ ነገር ይበልጣል ወገኖቼ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ጸልዩ፣ 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 ጸልዩ። አታቋርጡ በፍጹም። ቤተሰቦቻችሁን ተናጠቁ በኢየሱስ ክርስቶስ ተናጠቁ ቤተሰቦቻችሁን በኢየሱስ መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ምዕራፍ 16 ከቁጥር 33 ላይ እንደዚህ ይላል። ሃሌሉያ ሃሌሉያ። በእኔ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ ይላል። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ። አሜን። ይህ ቃል ያበረታል ወገኖቼ። ነገር ግን አይዟችሁ፣ እኔ ዓለምን አሸንፌዋለሁ። ሃሌሉያ። እኔ ዓለምን አሸንፌዋለሁ ይላል መጽሐፍ ቅዱስ። አያችሁ አይደለ? ይህ ዓለም የተሸነፈ ነው ወገኖቼ። ስለተሸነፈ ነው ዘላቂ የሆነ ሰላም ሊሰጣችሁ ያልቻለው። አይዟችሁ እያለ ነው እግዚአብሔር። አይዟችሁ፣ ጸጋውን አበዛላችኋለሁ። ይህን የመንፈስ ፍሬ ፕራክቲስ እንድታደርጉ አይዟችሁ፣ እኔ ጸጋዬን አበዛላችኋለሁ እያለ ነው። እኔ አሸንፌላችኋለሁ እያለ ነው። ሃሌሉያ 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 ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የኛ ጌታ እንዴት ድንቅ ነው። ሃሌሉያ። አይዟችሁ እኔ አሸንፌላችኋለሁ አለ። ስለዚህ በዚህ በተሸነፈ ዓለም ላይ ሆነን በኢየሱስም ጨለማ አይገዛንም። ጨለማ በተሸነፈበት ዓለም ላይ እየኖርን አይገዛንም በኢየሱስም። ኃጢአት አይገዛንም በኢየሱስም። ሃሌሉያ። መከራ እንዳለባችሁ፣ አዎ መከራ አለባችሁ። ችግር ይመጣል፣ አዎ ችግር ይመጣል። ነገር ግን ፍጻሜው በጎ ነው የሚሆነው እያለ ነው። አያችሁ አይደለ? እግዚአብሔር የታመነ አምላክ ነው። የማይሆን ተስፋ አይሰጠንም። በዓለም ሳላችሁ መከራ አለባችሁ። አያችሁ አይደል? አለባችሁ። ይሄ የታወቀ ነው። ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ይላል። ሃሌሉያ። እኔ ዓለምን አሸንፌዋለሁ ይላል። ራካታራ ላባስ ሶሮሊ ማንዲሪ ሊባራ ላባራ ላባራ ላባስ ሬኬቴሬ ለሜንዴሬ ለቤሬ 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 ለቦስ ዓለምን አሸንፌዋለሁ አለ። ይህ እንዴት ልብን ያሳርፋል ወገኖቼ! ይህ እንዴት ልብን ያሳርፋል! ዓለም ተሸንፏል። የተሸነፈ ዓለም ነው ያለው። ሰላምን እንዳናገኝ የሚያደርገን ምንም ነገር የለም ወገኖቼ። ከኛ የሚጠበቀው በልጁ በክርስቶስ ኢየሱስ ማመን ብቻ ነው። ማመን ብቻ ነው። ያመንን ጊዜ ሁሉ ነገር እንደተሸነፈ ጌታ ኢየሱስ ደግሞ ድልን እንደነሳልን አያችሁ አይደለም? እኛ ሮጠን ማሸነፍ አይጠበቅብንም። ኢየሱስ ኦልሬዲ ይህንን ዓለም አሸንፎልናል። በእኔ በጽድቄ እኔ በሰራሁት ስራ ብላችሁ የምትጨነቁለት ምንም ነገር አይኖርም። ኢየሱስ ሰላምን ሁሉ ሰጥቷችኋል፣ አሸንፏል። ያሸነፈ ቀን ይኸውና። ይህ ነገር በቃ በህይወታችን እንዳይሰራ፣ ጨለማ በህይወታችን እንዳይሰራ፣ የክፉ ሀሳብ በህይወታችን እንዳይሰለጥን፣ በቤተሰቦቻችን ላይ እንዳይሰለጥን፣ በእናት በአባት በእህት በወንድሞቻችን ላይ ይህ ነገር እንዳይሰለጥን እኔ አሸንፌላችኋለሁ አለ። አዎ ችግር አለ፣ አዎ ነገር ግን እግዚአብሔር ሁሉን ይችላል። መከራ አለ፣ አዎ ግልጽ ነው። ግን እግዚአብሔር ሁሉን አሸንፎልናል። ፍጻሜው ግን ደግሞ ያማረ እንደሚሆን ይናገራል እግዚአብሔር ቃል። ሃሌሉያ። አሸንፌዋለሁ አለ። አሜን። ተሸንፏል። ያልተሸነፈ ነገር የለም በዚህ ምድር ላይ። ጠላት የሚፎክረው ጠላት ምንም ቢዋሽ የእሱን ሽንገላ አትቀበሉት በፍጹም። የእሱን ሽንገላ በፍጹም አትቀበሉት ወገኖች። እግዚአብሔር ሁሉን አሸንፎልናል። ሃሌሉያ። መጽሐፍ ቅዱስ ሲናገር በሮሜ መጽሐፍ ላይ እንዲህ ይላል፣ ምዕራፍ 15 ከቁጥር 13 ላይ የተስፋ አምላክም በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታንና ሰላምን ሁሉ ይሙላባችሁ ይላል። ሃሌሉያ። ምን ይሙላባችሁ? ደስታንና ሰላምን ይሙላባችሁ። አያችሁ አይደለ? ደስታንና ሰላም በቃ የተፈቀደልን ነው፣ የተሰጠን ነው። አያችሁ አይደለ? የተስፋ አምላክም በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታንና ሰላምን ሁሉ ይሙላባችሁ ይላል። አሜን። ክርስቶስን እንደ ግል አዳኛችን አድርገን የተቀበልን ቀን ሰላም ሞልቶልናል። አሜን። ሰላምን አግኝተናል በኢየሱስ ክርስቶስም። ኃይል ሆኖልናል። ደስተኞች እንሆናለን። ነገሮች ሁሉ ደስ የማያሰኝ
ዞር ብንል ወደዚያ ብንል ችግሩ ምኑ ቢደራረብ፣ ነገር ግን ደስታ አለን፣ ሰላም አለን። ምንም የማይናወጥ ሰላም አለን። ለምንድን ነው ሰላም የሚሰማን? እግዚአብሔር ነገሩን ሁሉ ለበጎ እንደሚቀይረው ስለምናምን ነው። አያችሁ አይደለ? እምነትን እዚህ ጋር የጠቀሰው ለዚህ ነው። ማመናችሁ ነው የሚለው። አያችሁ አይደል? ደስታንና ሰላምን ሁሉ ይሙላባችሁ ይላል። በቃ ነገ መልካም ይሆናል ብላችሁ ማመናችሁ፣ በጌታ በኢየሱስ መደገፋችሁ ደስታንና ሰላምን ይጨምርላችኋል። ቤተሰቦቻችሁ ላይ ከባድ ሐዘን ሰምታችሁ ሊሆን ይችላል። እንደ ቤተሰብ ከባድ ዜናን ሰምታችሁ ሊሆን ይችላል። በጤናችሁ ጉዳይ፣ በስራ ጉዳይ፣ በቢዝነሳችሁ፣ በተለያየ በቅጥር ቦታም ብትሆኑ በተለያየ ቦታ ሆናችሁ ከባድ ዜናን ሰምታችሁ ሊሆን ይችላል። ነገር ግን በእምነት ደስታንና ሰላምን ሁሉ ይሙላባችኋል በማመናችኋል። አያችሁ አይደል? ይህን ዜና በሰማችሁ ሰዓት እመኑ፣ እግዚአብሔር መልካምን ነገር እንደሚያደርግ እመኑ። ጌታ ይህን አይደለም የነገረኝ ብላችሁ እመኑ። ያኔ ጌታ ድንቅን ነገር ያደርጋል። አያችሁ አይደል? ድንቅን ነገር ያደርጋል። የኛ አምላክ የሚታመን ነው። ማንንም እንደ ጣለኛን አይጥለንም። ሃሌሉያ ሃሌሉያ። ማንንም እንደ ጣለኛን አይጥለንም በኢየሱስ ስም። መጽሐፍ ቅዱስ ሲናገር በሁለተኛ ተሰሎንቄ ምዕራፍ 3 ከቁጥር 16 ላይ የሰላም ጌታ ራሱ በሁሉ መንገድ ሁልጊዜ ሰላምን ይስጣችሁ፣ ጌታ ከሁላችሁ ጋር ይሁን ይላል። ሰላምን ምን ይላል ይበላችሁ? ይስጣችሁ። የሰላም ጌታ አያችሁ፣ ራሱ የሰላም ጌታ ነው። የሰላም አለቃ፣ የሰላም አለቃ። ሃሌሉያ! የሰላም አለቃ ሰላምን ይሙላባችሁ። አሜን። የሰላም አለቃ ጌታ ኢየሱስ ክርስቶስ ነው። አሜን። የሰላም ጌታ ራሱ በሁሉ መንገድ ሁልጊዜ ሰላምን ይስጣችሁ ይላል። በሁሉ መንገድ አያችሁ አይደል? በአንድ መንገድ አይልም፣ በሁለት በሶስት መንገድ አይልም፣ ወይ ደግሞ 1 2 3 ይሄን ካደረጋችሁ ነው ሰላምን እንትን የምትሉት አይልም። በሁሉ መንገድ የእግዚአብሔር ሰላምን ይስጣችሁ ይላል። ሰላምን ይስጣችሁ፣ ጌታ ከሁላችሁ ጋር ይሁን ይላል። አሜን። ጌታ ከሁላችሁም ጋር ይሁን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ 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 ሃሌሉያ። ሰላምን ሰጥቶኛል እያላችሁ ኮመንት አድርጉ እስቲ። ሰላምን ሰጥቶኛል እያላችሁ ኮመንት እያደረጋችሁ ከኔ ጋር እንጸልይ። ጸሎታችሁን እንዳታቆሙ ጸልዩ፣ ጸልዩ፣ ጸልዩ። የጻድቅ ሰው ጸሎት ድንቅን ነገር ታደርጋለችና ጸልዩ፣ እንዳትደክሙ በኢየሱስ ስም ጸልዩ፣ 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 ጸልዩ። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አውጁ፣ ኢየሱስ ጌታ ነው። በነገሬ ላይ ኢየሱስ ጌታ ነው ያላችሁ አውጁ። የሰላም አለቃ ኢየሱስ ጌታ ነው። አሜን። የሰላም አለቃ ኢየሱስ ጌታ ነው። የሰላም አለቃ ኢየሱስ ጌታ ነው። ሃሌሉያ። ራካታራ ላባሶሮ ሊማንዲሪ ሊማራ ላባራ 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 ላባስ። አሜን 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 አሜን። ሃሌሉያ። ጸልዩ፣ እንዳታቆሙ ጸልዩ፣ ጸልዩ፣ ጸልዩ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ 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 ሃሌሉያ። ኢየሱስ ጌታ ነው። ጌታ ኢየሱስ የሚሰጠን ሰላም የሚደበዝዝ አይደለም፣ የሚያልቅ አይደለም፣ የሚያልቅ አይደለም። አሜን። ለቤተሰቦቻችን እንጸልያለን በኢየሱስ ስም። የሚያልቅ ሰላም የሚሰጥ አምላክ አይደለም ያለን። እግዚአብሔር ለቃሉ ታማኝ ነው፣ ታማኝ ነው፣ ታማኝ ነው፣ ታማኝ ነው። ኢየሱስ ክርስቶስ ታማኝ ነው፣ ታማኝ ነው፣ ታማኝ ነው። ኢየሱስ በቃሉ የሚኖር እግዚአብሔር ትልቅ አምላክ ነው፣ ትልቅ አምላክ ነው፣ ትልቅ አምላክ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንጸልያለን፣ እንጸልያለን፣ እንጸልያለን። ኢየሱስ ጌታ ነው። ሃሌሉያ። እስካሁን እየጸለያችሁ ለቆያችሁ ሁሉ ኮመንት እያደረጋችሁ አሜን። የእግዚአብሔርን ሰላም በቤተሰቦቻችሁ ላይ እያወጃችሁ የቆያችሁ እየጸለያችሁ ያላችሁ ጌታ ጸጋውን ያብዛላችሁ። አሜን። በጌታ በኢየሱስ ስም እንጸልያለን፣ እንጸልያለን፣ እንጸልያለን። ጌታ እግዚአብሔር ሆይ እንጸልያለን በኢየሱስ ክርስቶስ ስም።
ቤተሰቦቻችን፣ እናት አባት፣ ወንድም እህቶች፣ ዘር ማንዘሬ ካለበት ከጭንቀት በኢየሱስ ክርስቶስ ስም አስለቀቁ እያላችሁ ጸልዩ። በኢየሱስ ክርስቶስ ስም አስለቅቁ ዛሬ፣ በኢየሱስ ክርስቶስ ስም አስለቅቁት ዛሬ፣ በኢየሱስ ክርስቶስ ስም ዘር ማንዘራችሁን አስለቅቁ። ሙሴ እስራኤላውያንን እንዳሻገረ ሁሉ ቤተሰቦቻችሁን እናንተ አሻግሩ፣ ከጨለማ ወደ ብርሃን አሻግሩ በኢየሱስ ስም። ከሰይጣን ሐሳብ፣ ከሰይጣን ምልልስ፣ ከሱስ፣ ከተለያየ እስራት አሻግሯቸው በኢየሱስ ስም። ወተትና ማር ወደሚፈልቅባት፣ ወደሚላስባት፣ ወደሚቀመስባት ወደዛች ወደ ተስፋይቱ ምድር እንደመራቸው በተአምራት እንደመራቸው ሁሉ በኢየሱስ ስም እናንተ ቤተሰቦቻችሁን እየመራችሁ መውጣት ይሆንላችሁ። ጌታ ሆይ እኔ ጸልያለሁ በናዝሬቱ ጌታ በኢየሱስ ክርስቶስ ስም። ተጨንቆ ያለ ቤተሰብ፣ ክፉ ዜና ሰምቶን ያለ ቤተሰብ፣ በቢዝነሳቸው ዙሪያ ክፉ ዜናን የሰሙ አበቃ የተባለ ተደመደመ የተባለ አይሆንም በቃ ከዚህ በኋላ ዘግተነዋል የተባለ የሞት አዋጅ ቢሆን የታወጀ በጌታ በኢየሱስም ኪሳራ ቢሆን የታወጀ አዋጁን አፈረስኩት በጌታ በኢየሱስ ክርስቶስ ስም። አነሳሁት አዋጁን በጌታ በኢየሱስ ክርስቶስ ስም። ይህ ቤተሰብ ሐዘንን የሰማ በኢየሱስ ስም፣ ሐዘን የለመደ ጭንቀት፣ ቁጣን፣ ንዴትን የለመደ በጌታ በኢየሱስ ክርስቶስ ስም ከዚህ ጸሎት በኋላ ይህችን ጸሎት ከጸለይኩ በኋላ ይሄ ነገር ሆነ ማለት እንዲሆንላቸው በጌታ በኢየሱስ ስም ጸልያለሁ። ለተጨነቀች ነፍስ በኢየሱስ ክርስቶስ ስም የክርስቶስን ሰላም አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ወደ እነሱ አውጃለሁ በኢየሱስ ስም። በጌታ በኢየሱስ ክርስቶስ ስም የሰላም የመንፈስ ፍሬዎች ሰላም ቢሆን፣ በጎነት ቢሆን፣ ራስን መግዛት ቢሆን እነዚህ ሁሉ በጌታ በኢየሱስ ስም በሕይወታቸው መለማመድ እንዲሆንላቸው ጸለይኩ። ከእስራት እንዲፈቱ ጸለይኩ በኢየሱስ ክርስቶስ ስም። ከያዛቸው ነገር ሁሉ መላቀቅ እንዲሆንላቸው ጸለይኩ በኢየሱስ ስም። የእግዚአብሔር ኃይል በእነሱ መሃል እንዲገለጥ ጸለይኩ በኢየሱስ ክርስቶስ ስም። ሌካታራ ላባሶ ሊማንዴሬ ሊባራ ላባራ ላባስ ኢን ጂሰስ ማይቲ ኔም ጸለይ ኢን ጂሰስ ማይቲ ኔም ጸለይን። የእግዚአብሔር ኃይል እነሱን እንዲያገኝ ጸጋ እንዲበዛ ይህ ቤተሰብ በኢየሱስ ክርስቶስ ስም በስምህ በደም የተሸፈነ እንዲሆን በኢየሱስ ስም በመንፈስ ፍሬዎች የተሞላ እንዲሆን ሕይወታቸው ላይ ሁሉ ሰላም በመውጣት በመግባታቸው በስራቸው በሁሉ ነገራቸው ላይ ሰላም እንዲሆን አወጁ በናዝሬቱ ጌታ በኢየሱስ ስም። ጸልዩ፣ አታቋርጡ፣ በፍጹም አታቋርጡ። ጸልዩ። ሃሌሉያ፣ 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 ሃሌሉያ። ጸልዩ። እግዚአብሔር ኃይል ድንቅ ነገር ታደርጋለች። እግዚአብሔር ሰላም በቤታችሁ ላይ አውጁ። አታቋርጡ፣ አውጁ። የእግዚአብሔርን ሰላም አውጁ። የእግዚአብሔርን ሰላም አውጁ። የእግዚአብሔርን ሰላም አውጁ ወገኖቼ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። አዋጁን አፈረስኩት በጌታ በኢየሱስ ክርስቶስ ስም። አነሳሁት አዋጁን በጌታ በኢየሱስ ክርስቶስ ስም። ይህ ቤተሰብ ሐዘንን የሰማ በኢየሱስ ስም፣ ሐዘን የለመደ ጭንቀት፣ ቁጣን፣ ንዴትን የለመደ በጌታ በኢየሱስ ክርስቶስ ስም ከዚህ ጸሎት በኋላ ይህችን ጸሎት ከጸለይኩ በኋላ ይሄ ነገር ሆነ ማለት እንዲሆንላቸው በጌታ በኢየሱስ ስም ጸልያለሁ። ለተጨነቀች ነፍስ በኢየሱስ ክርስቶስ ስም የክርስቶስን ሰላም አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ወደ እነሱ አውጃለሁ በኢየሱስ ስም። በጌታ በኢየሱስ ክርስቶስም የሰላም የመንፈስ ፍሬዎች ሰላም ቢሆን፣ በጎነት ቢሆን፣ ራስን መግዛት ቢሆን እነዚህ ሁሉ በጌታ በኢየሱስም በሕይወታቸው መለማመድ እንዲሆንላቸው ጸለይኩ። ከእስራት እንዲፈቱ ጸለይኩ በኢየሱስ ክርስቶስ ስም። ከያዛቸው ነገር ሁሉ መላቀቅ እንዲሆንላቸው ጸለይኩ በኢየሱስ ስም። የእግዚአብሔር ኃይል በእነሱ መሃል እንዲገለጥ ጸለይኩ በኢየሱስ ክርስቶስ ስም። ሌካታራ ላባሱ ሊማንዴሬ ሊባራ ላባራ ላባስ ኢን ጂሰስ ማይቲ ኔም ጸለይን። ኢን ጂሰስ ማይቲ ኔም ጸለይን። የእግዚአብሔር ኃይል እነሱን እንዲያገኝ ጸጋ እንዲበዛ ይህ ቤተሰብ በኢየሱስ ክርስቶስ ስም በስምህ በደም የተሸፈነ እንዲሆን በኢየሱስ ስም በመንፈስ ፍሬዎች የተሞላ እንዲሆን ሕይወታቸው ላይ ሁሉ ሰላም በመውጣት በመግባታቸው በስራቸው በሁሉ ነገራቸው ላይ ሰላም እንዲሆን አወጁ በናዝሬቱ ጌታ በኢየሱስ ስም። ጸልዩ፣ አታቋርጡ፣ በፍጹም አታቋርጡ። ጸልዩ። ሃሌሉያ፣ 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 ሃሌሉያ። ጸልዩ። እግዚአብሔር ኃይል ድንቅ ነገር ታደርጋለች።
የእግዚአብሔር ሰላም በቤታችሁ ላይ አውጁ፣ አውጁ፣ አውጁ። አታቋርጡ፣ አውጁ። የእግዚአብሔርን ሰላም አውጁ። የእግዚአብሔርን ሰላም አውጁ። የእግዚአብሔርን ሰላም አውጁ ወገኖቼ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ።